ዘመነ ካሴ እንዴት ነው ጀስቲፋይ የሚያደርገው? ተራ ካድሬ አይደለም ያነሳው። የህወሓት ማዕከላዊ ኮሚቴ የዞኑ አስተዳዳሪ ታደሰ ወረደ በተቀመጠበት አማራም እንደ ዩጋንዳዊ መኖር ይችላል። የአማራ ግን ተነስቶ አላማጣ የአማራ ነው ብሎ ከቀሰቀሰ እርምጃ ይወሰድበታል። አልገባችሁም? አዲስ አበባ የሁሉም ናት ብለን እናምናለን። ስለዚህ አዲስ አበባ የሁሉም የመሆኗን ነገር በደንብ እየጣሰ ያለ ሁኔታ እንደሆነ ነው የምንረዳው። ለዜጎች አዲስ ቤት የመስጠት ወይ ደግሞ ከተማን የማልማት ሁኔታ ነው ብቻ ብለን አናምንም። እና ጦር የሚለውን ነገር በጣም ተወዱታላችሁ መሰለኝ። እኛ የጦር ጉዳይ በጣም ነው የሚያሰቅቀን። ህፃናት ትምህርት ቤት ባለመሄዳቸው በጣም ነው የምናዝነው። እነ ልደቱ አያሌው ተስፋ አልቆረጡም። በሚቀጥለው ሳምንት ቅዳሜ እነርሱ ምድራን ቀጥቀጥ የሚሉትን የበየነ ምዕረብ ትዕይንተ ህዝብ ለማድረግ ደፋ ቀና እያሉ ነው። ታዲያ በዚህ ዝግጅታቸው ላይ ጠቅላይ ሚኒስትር አብይ አህመድ ይገኙላቸው ዘንድ ግልጽ ደብዳቤ ጽፈዋል። ለጠቅላይ ሚኒስትር አብይ አህመድ ብሎ የሚጀምረው የነልደቱ መልእክት ጉዳዩ የተሳትፎ ጥያቄን ይመለከታል ይላል። በበርካታ ድርጅቶችና ታዋቂ ግለሰቦች የተቋቋመው የትዕይንተ ህዝቦችና ሰላማዊ ሰልፎች አዘጋጅ ግብረ ኃይል የወቅቱን የብልጽግና አገዛዝ የጦረኝነት ፖሊሲ የሚቃወም ታላቅ የበየነ መረብ የተቃውሞ ትዕይንተ ህዝብ እያዘጋጀ ነው በማለት ሀተታውን የሚጀምረው ደብዳቤው ይህ የበየነ መረብ የተቃውሞ ትዕይንተ ህዝብ የሚካሄደው ቅዳሜ መጋቢት 26 ቀን 2018 ዓ.ም ከመሻሹ 12 ሰዓት ጀምሮ ሲሆን መሪ ቃሉም ጦርነት ይቁም፣ ሰላም ይስፈን፣ ግፋዊ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኖር የሚል ነው በማለት ዓላማውን ያስተዋውቃል። ሲቀጥልም ይህ በአይነቱ ልዩ የሆነ የበየነ መረብ የተቃውሞ ትዕይንተ ህዝብ ኢትዮጵያውያን የብሔር የሃይማኖትና የርዕዮተ ዓለም ልዩነት ሳያግዳቸው ለጋራ ህልውናቸው በጋራ የሚታደሙበት ታላቅ የፖለቲካ መድረክ ነው። በዚህ የተቃውሞ ትዕይንተ ህዝብ ላይ በወቅቱ የሀገራችን የፖለቲካ ወይንም የሲቪክ እንቅስቃሴ የጎላ የተጽዕኖ ፈጣሪነት ሚናና ማህበራዊ መሰረት አላቸው ተብሎ የታመነባቸው 20 ታዋቂ ሰዎች ተገኝተው በብዙ ሚሊዮኖች ለሚቆጠሩ ታዳሚዎች ንግግር ያደርጋሉ። በሚያደርጉት ንግግርም በአገራችን እንዴት ጦርነት ሊቆም፣ ዘላቂ ሰላም ሊሰፍን፣ አገዛዝነት ሊያበቃና ሁሉን አቀፍ የሆነ ሽግግር ሊካሄድ እንደሚችል ያላቸውን የግል ወይም የድርጅት የፖለቲካ አቋም ይገልጻሉ በማለት ሁነቱ የሚያካትታቸውን መርሃ ግብሮች ይዘረዝራል። ይህ መድረክ በዋናነት የተዘጋጀው በእርሶ እየተመራ ያለው የብልጽግና መንግስት በሚያራምደው ፖሊሲ ምክንያት የአገሪቱና የህዝቡ ህልውና አደጋ ላይ መውደቁን ለመቃወም ነው የሚለው የነልደቱ አያሌው ደብዳቤ ለጠቅላይ ሚኒስትሩ የጻፉት መልእክት፣ ነገር ግን በእርሱ የሚመራው ብልጽግና ፓርቲ በአገሪቱ ፖለቲካ የራሴ የሚለው ማህበራዊ መሰረት ያለውና የአገሪቱን የወደፊት ህልውና በመወሰን ረገድም የራሱ ሚና እንዳለው በመገንዘብ እንደ አንድ የፖለቲካ ኃይል ቢጋበዝና በመድረኩ ላይ ቢገኝ ተገቢ ነው ብሎ ግብረ ኃይላችን አምነዋል። እርሱ በእንዲህ አይነት ነገር እምነት እንደሌለን እናውቃለን የሚሉት እነልደቱ አያሌው ወዲያው ደግሞ የኛን ልበሰፊነትና ለሰላም ያለንን ቁርጠኝነት ለማሳየት ስንል የተቃውሞ መድረኩ ላይ ጋብዘኖታል የሚል ስላቅ ይሳለቃል። ይህ አይነት ጨዋታ ሲያጋጥመው የሀገር ሰው እንዲህ ይላል፣ ሂዳት በለው እንዲሄድ አድርገው። የነልደቱ አያሌው ስሌትም እንዲህ ነው። ጠቅላይ ሚኒስትሩን ይምጡና የራሱን መንግስት ይቃወሙ የሚል ጥሪ፣ ግብዣው ላይ እንዳይገኙ የሚያደርግ ግን ኑና ተሳተፉ የሚል አመክንዮ። መድረኩ የውይይት አሊያም የምክክር ቢሆን ግብዣው ባልከፋ ነበረ። በእርግጥ ከመንግስት ወገን ያሉ ሰዎችም ግብዣው ቢቀርብላቸው እኛ ያዘጋጀነው ሌላ የምክክር ሂደት ስላለ ኑና ተሳተፉ እንደሚሉ የታወቀ ቢሆንም እንዲያው ለስሙም እንኳን ቢሆን የነልደቱ ጥያቄ የቀረበው ተቀራርበን እንወያይ ለማለት ቢሆን ባልከፋ ነበረ። ሁነቱ ግን ብልጽግናን የሚቃወም ጠቅላይ ሚኒስትሩንም የሚያወግዝ ሆኖ ሳለ ለዶክተር አብይ ኑና የራሱን መንግስት ተቃወሙ የሚል ጥሪ ማቅረባቸው ግርምትን ፈጥሯል። ብዙዎቻችን ስለ አዲስ አበባ ከተማ የምናውቀው ላይላዩን ሳይሆን አይቀርም። እቴጌ ጣይቱ ከሩቅ አይተው የተማረኩባት፣ ንጉሠ ነገሥቱ ይሁንታቸውን ሰጥተው ከተማ ያደረጓት፣ ከዚያ በፊትና በኋላ ግን አንዳችም ታሪክ የሌላት አድርገን የምንስላት ሰዎች ቁጥራችን ቀላል አይደለም። ድሮ አዲስ አበባ ሲባል አየሯ የተስማማ የመሃል ሀገር ከተማ መሆኗን ጠቃቅሰን እናልፋለን እንጂ ዙሪያዋን ስለከበባት የፖለቲካ እሳት በቅጡ አንረዳላትም ነበረ። አዲስ አበባ ከኢትዮጵያ ዋና ከተማነቷ በላይ ከአፍሪካ ህብረት መቀመጫነቷም ሻገር ያለ ዛሬ በናይሮቢ ተወሰደባት እንጂ የዓለም አቀፍ ተቋማት መስህብ ከመሆኗም በላይ የለየላት
የፖለቲካ መናኸሪያ ከተማ ናት። ሐሳብ አለኝ ብሎ ስለ ሰላማዊ ትግል የሚደሰኩረው ፖለቲከኛም ሆነ በትጥቅ ትግሉ ተማምኖ ጫካ የገባው ሁሉ በህልሙ ቅቤ ሲጠጣ የሚያድረው አዲስ አበባ ከተማ ውስጥ ነው። ይሄ ደግሞ በሁሉም የፖለቲካ ጎራ ሰልፈኞች ዘንድ ያልተጻፈ ህግ ጭምር ነው። ምንም እንኳን አራምባና ቆቦ በሆነው ርዕዮተ ዓለማቸው ቢለያዩም በአዲስ አበባ ወሳኝ ከተማነት ዙሪያ ግን ስንዝር እንኳን ልዩነት የላቸውም። የሁሉም ፖለቲከኞች ህልም ተፈጭቶና ተቦክቶ የሚጋገረው አዲስ አበባ ውስጥ ነው። መነሻ ምክንያቱ ሰበበ ትግሉ እንደየፈርጁ ይለያይ ይሆናል እንጂ አዲስ አበባን ለመጨበጥ 4 ኪሎን በቁጥጥር ስር ለማድረግ የማይታገል ፖለቲከኛ፣ የማይታኮስ ታንከኛ የለም። ራስ ወዳድነታቸውን በትህትና ስም አጎንብሰው ከመሬት የሚለቅሙም በትዕቢት ተወጥረው አንጋጠው ከዛፍ ላይ የሚሸመጥጡም እንዳሉ ሁሉ የአዲስ አበባ ተስፈኞችም 4 ኪሎ የተባለ እምብርቷን በሰላማዊ ትግል ስም በመርጫ በትጥቅ ትግል ስም በጡጫ የሚያሳድዱ ናቸው። የ1997ቱ ክስተት የዚች ከተማ ሁልቆ መሳፍርት ጉዶች ማሳያ የጡዘቷ ልክ ምልክት ነው። ያኔ ለሚከፈለው አበልና ለሚለብሰው ቲሸርት ብሎ የመስቀል አደባባይ ጎዳናዎችን በህዝብ ማዕበል ያጥለቀለቀውን ሰው ሲያዩ ያኔ የነበሩት ጠቅላይ ሚኒስትር መለስ ዜናዊ ይህን ህዝብ ይዘን ምርጫውን ማጭበርበር አይጠበቅብንም ብለው ነበር። ያው ህዝብ ግን ቅንጅት በጠራው ሰልፍ ላይም ያንኑ ማዕበል ደግሞ ታረፈ። ከዚያ ብዙ ካሳየን ምርጫ በፊት በኢትዮጵያ ያልተለመዱ የዲሞክራሲ ልምምዶች ይስተዋሉ ነበር። ሞቅ ደመቅ ያሉ የምርጫ ክርክሮች የዚህ ልምምድ ማሳያ ሆነው የሚጠቀሱ ቀዳሚ ጉዳዮች ናቸው። ለሰማይ ለምድሩ ከብደው ይታዩ የነበሩት የኢህአዴግ ባለስልጣናት በአንድ መድረክ ላይ እሳት ከላሱት የቅንጅት ተከራካሪዎች ጋር ተሰይመው የትችት ጽዋቸውን ተጎነጩ። አቶ በረከት ስምዖንን ያክል ከፍተኛ ባለስልጣን በብርሃኑ ነጋ አንደበት ከፍ ዝቅ ተደረጉ። በልደቱ አያሌው ንግግርም ኢህአዴጎች ከህዝብ ልብ ውስጥ ተፋቁ። አሁንም ታዲያ ይህንኑ ታሪክ ለመድገም የምትታትር አንዲት ነብስ ትኩረቷን መከረኛዋ አዲስ አበባ ላይ አድርጋለች። የብልጽግና መንግስት ስሁት መንገዶች ናቸው ያለቻቸውን ሁነቶች ለይታ አፏን በሚናደፉ ቃላት ልቧን በአስደማሚ ድፍረት ሞልታ ተከስታለች። ለማደኛዋ ምስጢረ ስላሴ ታምራት እነሆ ስለ አዲስ አበባ ያላት ምልከታና እሳቤ። አዲስ አበባ የሁሉም ናት ብለን እናምናለን። ስለዚህ አዲስ አበባ የሁሉም የመሆኗን ነገር በደንብ እየጣሰ ያለ ሁኔታ እንደሆነ ነው የምንረዳው። ለዜጎች አዲስ ቤት የመስጠት ወይ ደግሞ ከተማን የማልማት ሁኔታ ነው ብቻ ብለን አናምንም። አንደኛ የሚነሱበት መንገድ አግባብነትም የለውም። ከተነሱ በኋላ ደግሞ ብዙ ካሳም ያልተከፈላቸው ሰዎች አሉ። የሚከፈላቸው ካሳም ከወቅቱና ከነበራቸው ይዞታ ጋር የተመጣጠነ አይደለም። ስለዚህ እሱን እናውቃለን። እየተከታተልንበት አንዱ የመታገያ አጀንዳችንም ይሄ የቤት ፈረሳ ጉዳይ ነው። ከሀገራዊ ምክክር ኮሚሽን ጋር በተያያዘ ኢህአፓ አሁን የሀገራዊ ምክክር ኮሚሽን ወይም ደግሞ የምክክር ሂደት ውስጥ እየተሳተፈ አይደለም። ላለፉት 1 ዓመታት ወይም ደግሞ ላለፈው የሀገራዊ ምክክሩ ከተመሰረተ ጀምሮ ለነበረው ጊዜ እየተሳተፈ ቆይቷል። ውስጥ ሆኖ ነገሮችን ለማስተካከል ይቻላል በሚል እምነት ግን ያ አልሆነምና ከሀገራዊ ምክክር ኮሚሽን ወጥተናል። ብዙ የወጣንባቸው ምክንያቶች አሉ። አንደኛው በጠቅላይ ሚኒስትሩ ፕሪሜዲየትድ ነበር ብለን እናምናለን። ለምሳሌ ስለ የርዕስ መረጣዎች ሁሉ ነበሩት የሽግግር መንግስት የመሳሰሉ ነገሮችን እንዳታነሱ የሚልና ርዕስ ተመርጦ እንደሆነና እኛ አጀንዳችን የትኛውም ሆኖ ብንሰጥ የማለፍና የመውደቅ እድሉ በጠቅላይ ሚኒስትሩ ይሁንታ ላይ የሚመሰረት በመሆኑ ገለልተኝነቱ ጥያቄ ውስጥ ነው። እንዲሁ ከተሿሚዎች ውስጥም ገለልተኝነት ጥያቄዎችን አንስተናል። ከዛ ደግሞ ተጠሪነቱ ለህዝብ ተወካዮች ምክር ቤት ነው which is በጣም ከ90% በላይ በገዢው ፓርቲ የተያዘ ነውና ለማን አቅርበን ለማን ነው መፍትሄ የሚሰጠውስ በሚለው ደግሞ እሱ ላይም እምነት የለንም። ነገር ግን ለምሳሌ እንደ ኢህአፓ ለረጅም ጊዜ ብሔራዊ እርቅና ምክክሮች መኖር አለባቸው ብለን በጣም ላለፉት ረጅም ዓመታት ስንሰራ ወይም ደግሞ ስናገር ቆይተናል። ነገር ግን የአጠቃላይ የምክክር ኮሚሽኑ ሂደት መሆን ያለበት በገለልተኝነት ላይ የተመሰረተና ለሁሉም እኩል ፍትሃዊ የሆነና ማንም ባለቤት ያልሆነበት ነገር ግን ሁሉም የኢትዮጵያ ሕዝብ በሙሉ ባለቤት የሆነበት ነው ብለን ስለምናምን አሁን ላይ ሂደቱ ውስጥ የለንም። ከሽግግር ፍትህ ጋር በተያያዘ የሽግግር ፍትህ መስፈን አለበት ብለን እናምናለን። ነገር ግን ወንጀል ፈጽመዋል የምንላቸው አካላት በስልጣን ላይ ሆነው ያንን የሽግግር ፍትህ ሂደት እየመሩ ሳይሆን እነሱም እንደ አንድ ተዳኝ ወይም እነሱም እንደ አንድ አካል ብቻ መሄዱበት መሆን አለበት ብለን ስለምናምን ያንን የሽግግር ፍትህን የምናሰፍንበትን መንገድ እንዲሁም ደግሞ አጠቃላይ ስለ ሽግግር መንግስትም ስናወራ በትክክል ሰነደን አስቀምጠን እሱም እንደ አንድ አማራጭ የምናየው ጉዳይ ነው ማለት ነው። ገብረ ማርያም
ምርጫው ያለቀለት የሚለው አገላለጽ የሚለውን ስለ ምርጫው ስንናገር መሬት ላይ ያሉ ሁኔታዎችን እንናገራለን። በተለይ በባለስልጣናት የሚነሱ ንግግሮችን አንድ አመላካች ፋክተር አድርገን ስለምንወስዳቸው እንናገራለን። ጠቅላይ ሚኒስትሩ ደግሞ አንድ ባለስልጣን ብቻ አይደሉምና ቅድም የጠቀስኩት የእሳቸው ንግግር ነው። ስለዚህ እኔ አይደለሁም ምርጫው ያለቀለት ነው ያልኩት፣ እሳቸው ናቸው ለአጃቢ ፓርቲዎቻቸው ስልጣን እንደሚያከፋፍሉ እየጠቀሱ ያሉት። ስለዚህ ኢህአፓ ሳይሆን ምርጫው ያለቀለት የሚለውን ኤክስፕሬሽን ያመጣው ጠቅላይ ሚኒስትሩ በራሳቸው የተናገሩት ነገር ስለሆነ ከዛ አንጻር ቢታይ ቅድም እንዳልኩት ደግሞ ምንም እንኳን የፖለቲካ ድርጅት ብንሆንና የፖለቲካ ሰዎች ብንሆንም እንደ ህዝብ ደግሞ መሬት ላይ እየኖርን ያለነውና እናውቃለን በኢትዮጵያ ውስጥ ያለውን ሁኔታ። ስለዚህ ትክክለኛውን ሁኔታ ክደን አይደለም ወደ ምርጫ ውስጥ የምንገባው፣ ያለውን ሁኔታ እናነሳለን፣ ቅድመ ሁኔታዎቻችንን እናገራለን። ከዛ ደግሞ የሚሆነውን ነገር እናያለን። እኛም ፖለቲካዊ ውሳኔዎችን እንወስናለን ማለት ነው። ከአርሶ አደሮች ጋር በተያያዘ ስለ ግብአት ስለ አርሶ አደሮች በተለይ ከሰላም ጋር በተያያዘ እንዲሁ ደግሞ ከማዳበሪያ ጋር በተያያዘ ተደጋጋሚ መግለጫዎችን አውጥተናል። በተደጋጋሚ የምንታገልበትና በተለያዩ ስብሰባዎች ላይም የምናነሳው ሀሳብ ነው። ምክንያቱም እንደሚታወቀው የኛ ሀገር መሰረቱ ግብርና ነው። አብዛኛው የህብረተሰብ ክፍል በግብርና ነው እየተዳደረ ያለውና ያንን በተመለከተም በተደጋጋሚ የምንታገልበት ሁኔታ ነው። እንደምታውቁት እኛ አይደለንም ያንን ማድረግ የምንችለው፣ እኛ ያ እንዲፈጸም መታገል ነው የምንችለውና ያንን እየሞከርን ያለ ነው። የምስጢረ ስላሴ ሌሎች የፓርቲ ጓዶቿ እርሷ እንደምታደርገው በየምርጫ ክርክሩ ላይ ትኩረት ሲስቡ፣ አፋጣኝ ጥያቄ ሲያቀርቡ፣ የብልጽግናን ባለስልጣናት መግቢያና መውጫ ሲያሳጡ እምብዛም አይታዩም። ይልቅስ በሌሎች ተፎካካሪዎች ብልጫ ሲወሰድባቸው ተጨንቀውና ተጠበው ያነሱት ጥያቄ ሚዛን ሲስት ባቸውን የሚስተዋለው አንዱ የምስጢረ ጓድ እናንተ ብልጽግናዎች ስለ ትምህርት ሳይሆን ስለ ጦርነት ነው መተንተን ያለባችሁ ብንል ልክ አንሆንም ወይ ብሎ ጠይቋቸው ነበር። የብልጽግናው እጩ ተባባሪ ፕሮፌሰር ነብዩ ባየም ታዲያ ከመጣሽ ማርያም ታምጣሽ ብለው እንዲህ መለሱለት። እና ጦር የሚለውን ነገር በጣም ተወዱታላችሁ መሰለኝ። እኛ የጦር ጉዳይ በጣም ነው የሚያሰቅቀን። ህፃናት ትምህርት ቤት ባለመሄዳቸው በጣም ነው የምናዝነው። በዚህም ምክንያት ብዙ የህግ ማስከበር ስራዎች እንሰራለን። ከክቡር ጠቅላይ ሚኒስትራችን ከፓርቲያችን ፕሬዝዳንት ጀምሮ በየደረጃው ያሉ አመራሮች ሁሉ ጊዜ የሰላምን ጥሪ ያቀርባሉ። እነኚህ የጠበንጃ ድምጾች ሳይለንስድ እንዲሆኑ በሙሉ ሁሉ ጊዜ ጥሪ ይቀርባል። እንግዲህ እኔ ፓራዶክስ የሆነብኝ እንደ አንድ አባትም እንደንተንም ለምንድነው መምህራን የሚገሉ ሰዎችን ማታወግዙት? ትርጉሙ ደና አይደለም። ይሄ ለምንድነው እሱ በሰዎች ሁሉ ጊዜ የምትነግዱት? የኢትዮጵያ ሰላም ነው የጠማው። የጦር ሜዳ ንግግር አድርጉልን የሚል ጥያቄ ነው አሁን የጠየቁ። ለምንድነው የጦር ሜዳ እንትን የማታደርጉት? እኛ ስለ ጦር ሜዳ ለማውራት አይደለም እዚህ የመጣ ነው። ስለ ትምህርት፣ ስለ ብልጽግና፣ ስለ ነገው ትውልድ፣ ስለ አርቲፊሻል ኢንተለጀንስ፣ ስለ ዘመናዊነት፣ ስለ ዲጂታላይዜሽን ይሄ ነው የሚያሳስበን። የኢትዮጵያ እናቶች ቤታቸው ቁጭ ብለው የሚሰሙን በሙሉ የሚያሳስባቸው በሰዎች ላይ የሚደረግ የሴራ ትንተናና በጣም ያረጀና ያፈጀ ምናልባት አላቅም እዛው እናንተ ፓርቲ ውስጥ ኢህአፓ የሚባለው ፓርቲ ስላለ እንደሆነ አላውቅም፣ ግን ያረጀ ያፈጀ በጦርነት እና በዚህ አይነት ነገር ውስጥ ያለውን ነገር የሚያነሳ ነገር ባይሆን ምርጫችን። አላማጣ አዲስ ጉድ ይዛ መጥታለች። እነ ደብረ ጽዮንና ታደሰ ወረደ ማንም የአማራ ክልል ተወላጅ አላማጣ ላይ እንደ አንድ ዩጋንዳዊ ነው መኖር የሚችለው የሚል መፈክር ማሰማት ጀምረዋል። በዚህ አካባቢ ከህወሓት ይልቅ መንግስትን መውጋት የቀናው ከቀድሞ ጠላቱ ይልቅ የ4 ኪሎ መንገድ ልቡን ያሸፈተው መሬ ወዳጅ የሚባል የጎበዝ አለቃ አለ። እስካሁን ግን ስለ ጉዳዩ ትንፍሽ አላለም። ይህን ጊዜ እንዲህ አይነት አጉራ ዘለል አስተያየት ከህወሓት ሰዎች የተሰነዘረው በወልቃይት ዘንድ ቢሆን ኖሮ እነ ኮሎኔል ደመቀ ዘውዱ ፈጣን ምላሽ በመስጠት ዝም ለማስባል ሲጠሩ በታዘብን ነበር። ዳሩ ግን ነገርየው የተፈጠረው በራያ በኩል ሆነና መሬ ወዳጆም ዘመነ ካሴም ጉዳዩን ባላይ ያለፉት። ቄሱም ዝም መጽሐፉም ዝም። ይሄኔ ነው ኤርሚያስ ለገሰ ለዚህ ጉዳይ የነዘመነ ካሴ ማብራሪያ ምን ሊሆን ይችላል ብሎ መጠየቁ። ዘመነ ካሴ እንዴት ነው ጀስቲፋይ የሚያደርገው? ተራ ካድሬ አይደለም ያነሳው። የህወሓት ማዕከላዊ ኮሚቴ የዞኑ አስተዳዳሪ ታደሰ ወረደ በተቀመጠበት አማራም እንደ ዩጋንዳዊ መኖር ይችላል። የአማራ ግን ተነስቶ አላማጣ የአማራ ነው ብሎ ከቀሰቀሰ እርምጃ ይወሰድበታል። አልገባችሁም?
ኢቭን ነው ብሎ መናገር እንኳን አይችልም። ነው ብሎ መናገር አይችልም። ከአንደበቱ ሊያወጣ አይችልም። አላማጣ የአማራ ነው ብሎ መናገር አይችልም። እሱን ተናግሮ አላማጣ ውስጥ መኖር አይችልም። አላ ኡጋንዳው የውሉ ከነበርም ይኽእል እዚ ከባቢ እዚ ኣብዛ ከተማ እዚኣ ዝኾነ ይኹን ሰብ ኣነ ኣምሓራ የውሉ ክነብር ይኽእል ዋላ ኡጋንዳው የውሉ ክነብርም ይኽእል እዚ ከባቢ እዚ ኣምሓራ የውሉ ግን ከበስስ ካላዓል ግን በፍጹም ትፈቅድ ይሆን በፍጹም አይንፈቅድ። ከዚህ በላይ ውርደት አለ? አሁን ይሄንን እንዴት ነው ጀስቲፋይ የሚያደርገው? ምሬ ወዳጆ እቺን ደብቋታ ወይም ደግሞ እስቲ የሆነ ቀባቧት። ሊያጣሉን ነው በሉ እነ ብልጽግናዎች ሊያጣሉን ነው፣ ፋርሴ ጉላዎች ሊያጣሉን ነው በሉ ኑና አሁን ባህሪያችሁ እሷ